ጌታ ቢፈቅድ እያልን ነው እኛ የምናቀደው። ጌታ ቢፈቅድ እና ብንኖር እያልን እናቀዳለን። እንደዚህ በሉ ተብለናል በያዕቆብ መልእክት ውስጥ። ጌታ ቢፈቅድ አይባልም የሚልም ከጎን የሚሰማ ነገር ሊኖር ይችላል። ግን ቢሆንም ያዕቆብን ብትሰሙት ነው የሚሻለው። ያዕቆብ የጻፈውን ብትከተሉ መክራችኋለሁ። ከኛ ይልቅ ያውቃል እሱ። እና እዚያ እንደተጻፈልን በቀደሙት በጌታ ሐዋርያት በጌታ አገልጋዮች በተጻፈልን መሰረት ጌታ ቢፈቅድ እያል እናቀዳለን። የማይፈቅደውም አለና ቅድም እንደሰማነው ክልከላም ያደርጋል። አንዳንድ ጊዜ መንፈስ ቅዱስ ፈቃጅም ነው ከልካይም ነው። በዚያም ቃሉን እንዳይናገሩ መንፈስ ቅዱስ ከለከላቸው የሚል አለ። ወደ ቢታንያም ለመውጣት ባሰቡ ጊዜ አሁንም አልፈቀደም ይላል። መንፈስ ቅዱስ እኮ ነው ያልፈቀደው። ከዚያ ደግሞ ወደ መቄዶንያ ባዩት ራእይ መሰረት ወደ መቄዶንያ ደግሞ ለመሄድ ሲነሱ አልከለከላቸው። ወደ ፊልጵስዩስ ደርሰው ወንጌል ሰበኩ፣ ፍሬ አፈሩ። እና ይፈቅዳልም ይከለክላልም ያለ ነገር ነው። ይሄ ደግሞ ስልጣኑ መከልከልም መፍቀድም ስልጣን ስለሆነ እንቀበላለን። ሁለቱም ለኛ መልካም ነው። ስንከለከልም ለኛ መልካም ነው፣ ሲፈቀድልንም ለኛ መልካም ነው። እግዚአብሔር መልካም አስቦ ይከለክለናል፣ መልካም አስቦ ደግሞ ይፈቅድልናል። ከኛ በላይ ያውቃል።